የእግዚአብሔር ስም የተባረከ ይሁን። ይህንን ድምጽ የምትሰሙ አንድ ነገር ልንገራችሁና አንድ ሰው ገበያ ይሄድ ነበር። የክፍለ ሀገር ሰው ገበያ እየሄደ በሬ ሊገዛ ወደ ገበያ እየሄደ ነው። መንገድ ላይ አንድ ወዳጁ ያገኘዋልና ይህ ወዳጁ ካገኘ በኋላ አንድ ጥያቄ ይጠይቀዋል። ወዴት እየሄድክ ነው አለው። ይህም በሬ ሊገዛ የሚሄድ ሰው ምን አለው? እኔ ወደ ገበያ እየሄድኩ ነው፣ በሬ ሊገዛ ነው የሚሄደው አለ። እንዴ ይሄኛው ወዳጁ ምን ነው እግዚአብሔር ቢፈቅድ ለምን በሬ ገዛለሁ ለምን አትልም አለው። ይሄኛው አንድ ነገር አለ። እንዴ ብር በእጅ እያለ እንዲሁም ደግሞ ዛሬ የገበያ ቀን ሆኖ በሬም እንዳለ እንደሚመጣ አውቀዋለሁ። ለምንድን ነው እግዚአብሔር ፈቃድ ብዬ ላንተ የማባበያ ወይም ደግሞ ይሄ የማስመሰል ቃል ለምን መናገር አስፈለገ? ብር እስካለ ድረስ በሬ ስለሚመጣ ገበያ ቀን ስለሆነ ቀኑም ወደ እግዚአብሔር ገንዘቡን እስከሰጠ ድረስ መግዛት ነው እንጂ እችላለሁ፣ መግዛት ስለሚችል ምንም ስለ እግዚአብሔር ፈቃድ መጠየቅ የለብኝም ብሎ አመናጭቀውና ወደ ገበያ ይሄዳል። ገበያ ከደረሰ በኋላ ያው ማንኛውም ሰው ገበያ ከሄደ በኋላ በሬዎችን ያያል። ምን አይነት በሬዎች እንዳሉ በሬዎች ነበሩ ገበያ ላይ አየ፣ ዞረ። የተለያዩ በሬዎችን ካየ በኋላ አንድ የመረጠውን በሬ ለመግዛት ከደረሰ በኋላ ምን ይፈጠራል? ልክ ሊገዛ ከሰውየው ጋር ተዋውሎ ሲጨርስ ገንዘብ ሊሰጥ ሲል ኪሱ ላይ እጁን ሲያስገባ ገንዘብ የለው። ከቤት ይዞ እንደወጣ ያውቃል። በትክክል ገንዘቡን አስቦበት እንደመጣ እንደሚችል እንደ አቅሙ በሬን ሊገዛ ሲወስን ገንዘቡ ለካ በኪሱ አልነበረም። በጣም ደነገጠ፣ በጣም አዘነ። ለምን እንደዚህ ሆነ ብሎ ግራ ተጋባ። ምክንያቱም ልቡ ተሰበረ። ግን አንድ ነገር ትዝ አለው። ቅድም መንገድ ላይ የተናገረው ሰው ለካ ገንዘብ ስላለ እንደማይገዛ ገባው። ገበያም ስላለ ስለምንችል ነገሮችን እንደማናደርግ ማወቅ ነበረብኝ ብሎ ወደ ልቡ ተመለሰ። ከዛ በኋላ ግን በጣም አዘነ። ለምንድን ነው ምችል መሰለኝ ብሎ ካዘነ በኋላ ወደ ቤቱ ሲመለስ በተመሳሳይ ቦታ ላይ የቀድሙን ወዳጁን ያገኘዋል። ወዳጁ ደግሞ አሁንም እንዴት ዋልክ ወዳጄ፣ እንዴት ነው በሬህን ገዛ ወይ? አሁን ወዴት ደግሞ እየሄድክ ነው አለው። ወዳጄ ዛሬማ የሄድኩበት ነገር አልተሳካም፣ አሁን ግን ጌታ ቢፈቅድ ወደ ቤት እየሄድኩ ነው አለው። ወደ ገበያ ሄዶ ወደ ቤቱ እየተመለሰ ቢሆንም ለካ ቤትም መመለስ ራሱ በእግዚአብሔር ፈቃድ ከሆነ ነው። እግዚአብሔር ካልፈቀደ መንገድ ላይ መቅረት አለ። ገንዘብ ስላለ መግዛት አይቻልም። አቅም ስላለ ሁሉን ነገር ማድረግ አይቻልም። ወዳጄ ዛሬ ታዲያ ስለዚህ ነገር ልናገር የሚችል መጽሐፍ ቅዱስ ምን ሊሆን? ዕብራውያን መጽሐፍ ምዕራፍ 10 ከቁጥር 36 አንድ የሚናገረው ለሁሉም ሊጠቅም የሚችል አንድ መልእክት አለ። እንዲህ ይላል፣ የእግዚአብሔርን ፈቃድ ፈጽማችሁ የተስፋ ቃሉን እንድትቀበሉ ጸንታችሁ መቆም ያስፈልጋችኋልና። ምክንያቱም ከጥቂት ጊዜ በኋላ የሚመጣው እርሱ ይመጣል፣ አይዘገይም። ጻድቅ ግን በእምነት ይኖራል። ወደኋላ ቢያፈገፍግ ነፍሴ በእርሱ ደስ አትሰኝም። እኛ ግን አምነው ከሚድኑት ወገን እንጂ ወደኋላ አፈግፍገው ከሚጠፉ አይደለንም ብሎ ይናገራል። ታዲያ በዚህ ክፍል ላይ እንደውም እኔ አዲሱን ትርጉም ነው ያነበብኩት። በመጀመሪያው በ54ቱ እትም ላይ ምን ይላል? እግዚአብሔርን ፈቃድ አድርጋችሁ የተሰጠችውን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል። ገና በጣም ጥቂት ጊዜ ነው፣ ሊመጣ ያለው ይመጣል ይለናል። ታዲያ ወገኖቼ በዚህ ክፍል ላይ 3 ነገሮችን እንመለከታለን። አንዱ የእግዚአብሔርን ፈቃድ አድርጋችሁ የሚል ነው። ሁለተኛ የተሰጠችውን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋል የሚል ነው። ሶስተኛ ስለ እምነት ነው። ምክንያቱም ጻድቅ በእምነት በሕይወት ይኖራል ይለናል። ስለዚህ እነዚህ 3ቱ ነገሮች የተዋቀረው አንድ ጉዳይን እግዚአብሔር በሕይወታቸው ላይ ሊያደርግ የሚፈልግ ጉዳይ ስላለ ነው። ብዙዎቻችን ሊመጣ ያለው ይመጣል ሲል በዚህ ክፍል ላይ ምንድነው የሚመጣው?
አሁን በዚህ ክፍል ስለ ኢየሱስ ክርስቶስ ነው እያወራ ያለው። ስለ መጨረሻው ጊዜ ላይ ስለሚፈጸም ስለሚመጣው ክርስቶስ ይህንን ጸሐፊው የዕብራዊ ጸሐፊው በግልጽ ይገልጣል። ታዲያ እኔ አንድ ነገር እንድናስበው የምፈልገው ሊመጣ ያለው ይመጣል አይዘገይም ብሎ የሚናገረው ተስፋ ሲያደርጉት ይጠባበቁት የነበረውን ጉዳይ ይመጣል፣ ግን ከናንተ የሚጠበቅ ነገር አለ አለ። ሰው ክርስቶስን ሲጠብቅ፣ ሰው ክርስቶስን ሲታመን፣ ሰው በክርስቶስ ላይ ልቡን ሲጥል ማድረግ የሚገባቸው ነገሮች አሉ። አንዱ የእግዚአብሔርን ፈቃድ አድርጋችሁ ነው የሚለው። የእግዚአብሔርን ፈቃድ ለማድረግ የእግዚአብሔርን ፈቃድ ማወቅ አስፈላጊ ነው። የእግዚአብሔር ፈቃድ ምንድን ነው? የእግዚአብሔር ፈቃድ ብዙዎቻችን የምናወራው ወይም ደግሞ በተለያዩ ጊዜ ላይ ከራሳችን ፍላጎት ጋር የምናያይዘው አይነት ነገር አይደለም። ሮሜ መጽሐፍ ምዕራፍ 12 ላይ ምዕራፍ 12 ላይ ከቁጥር 1 እና 2 ስንመለከት ብዙዎቻችሁ ይህንን ክፍል በደንብ ታውቁታላችሁና እዛ ክፍል ምን ይላል? እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው ይላል። ቁጥር 2 መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለውጡ እንጂ ይህንን ዓለም አትምሰሉ ይላል። ታዲያ ምንድን ያለው? መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ ነው። በእግዚአብሔር ቤት ስንኖር፣ ክርስቶስን ስናገለግል፣ ጌታን ስንወድ፣ በዚህ ምድርም ደግሞ በዚህ ዓለም ላይም ስንኖር የእግዚአብሔርን ፈቃድ ማወቅና የእግዚአብሔርን ፈቃድ ማድረግ በጣም የአንድ ጤናማ የህይወት ኳሊቲ ነው። ታዲያ እግዚአብሔር ፈቃድ ምንድነው ካላችሁ እዚህ ውስጥ በጣም ክሊር አድርጎ ያስቀመጠን ነገር አለ። የመጀመሪያው ከላይ ወንድሞች ሰውነታችሁን ነው የሚለው ቅዱስ እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ይላል። ስለዚህ ሰውነታችሁ ሲል ስለ ሁለንተና እያወራ ነው። ስለዚህ አንድ ሰው ኑሮውን፣ አንድ ሰው ድርጊቱን፣ አንድ ሰው ህይወቱን፣ አንድ ሰው ከሰዎች ጋር ያለውን ግንኙነት፣ አንድ ሰው እግዚአብሔር የሰጠውን አገልግሎቱን እግዚአብሔርን ደስ በሚያሰኝ ህይወት ሊቃኘው ያስፈልጋል። ይሄ የእግዚአብሔር ፈቃድ ምንድነው? እግዚአብሔርን ደስ የሚያሰኝ ኑሮ ነው። እግዚአብሔርን ደስ የሚያሰኝ ህይወት ነው አገልግሎት። ስለዚህ የእግዚአብሔር ፈቃድ እሱ ነው። እግዚአብሔር ታዲያ ያንን እግዚአብሔርን ደስ የሚያሰኘውን ህይወት እኔ ማደርገውን፣ እኔ ማስበውን፣ ስለዚህ ማስበውን፣ ማደርገውን፣ ሚፈልገውን ደግሞም እግዚአብሔር የሰጠኝን እድል፣ እግዚአብሔር የሰጠኝን ዘመን፣ እግዚአብሔር የሰጠኝን ሰው፣ እግዚአብሔር የሰጠኝን ገንዘብ፣ እግዚአብሔር የሰጠኝን ነገር እንዴት ነው የምጠቀመው? እንዴት ነው ማገለግለው? እግዚአብሔርን ደስ ያሰኛል ወይ? ለዚህ ነው እንደም ምንድነው የሚለው? ይሄም ደግሞ ምን አለ? ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ ይሄንን አዲሱ ትርጉም ምን ይላል? ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። እንደ ባለ አእምሮ እንዳለው ሰው ወይም ደግሞ በትክክል እንደሚገነዘብ ሰው፣ በትክክል ጤናማ በሆነ አእምሮ እንደሚኖር ሰው የምታደርጉት አምልኮ ነው ይላል። በትክክል ጌታን እንደሚወድ ሰው የምትኖሩት አምልኮ ነው። አምልኮ ወርሺፕ የምታደርጉበት ነው። ምን እያረኩ? እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት ሳረግ፣ ለእግዚአብሔር ሳቀርበው፣ እኔን ማቀርብበት። ስለዚህ እግዚአብሔር እኔን ለኔ ሰጥቷል። ምን እንዳረገው? ለእግዚአብሔር እንዳስገዛ፣ እግዚአብሔር ደስ የሚያሰኝ ህይወት እንድኖረው እንዳረገው ማለት ነው። ሁለት በጣም በዚህ ክፍል ላይ በጣም በሚገርም ሁኔታ አንድ ሌላኛው መልእክት አለ። ስሙኝ። መልካም ደስ የሚያሰኝ ፍጹምን የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ። አሁን ፈትነህ ይወቅ ምንን? የእግዚአብሔርን ፈቃድ ምን እንደሆነ ፍጹም የሆነ የእግዚአብሔር ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ እለምናችኋለሁ። ምን አለ? ከዛ እርሱም በአእምሮአችሁ መታደስ መለወጥ ነው አለ። ይሄ ትራንስፎርምድ ማይንድ የአእምሮ መለወጥ ነው
የእግዚአብሔር ፈቃድ በየቀኑ የምታደርገው የህይወት ለውጥ ነው በየዕለቱ። ስለዚህ አስተሳሰብ አእምሮ ላይ የሚሰራ ህይወት ነው። አእምሮ ራሱ ምሽግ ነው። ለዚህ ነው ሰይጣን የሚጠቀመው አእምሮህን ነው፣ ሐሳብህን ነው። ከዚህ የተነሳ ሐሳብ ይልካል፣ በሐሳብ አንተን መልሶ ያፈርሳል። ይህንን አእምሮ እንዴት ነው የምትጠቀመው? ይህንን አእምሮ እግዚአብሔርን ደስ የሚያሰኝ አድርገህ ለመቀየር የየዕለት ተግባርህ ነው። የአእምሮ ለውጥ ነው፣ የአእምሮ መታደስ ነው። የእግዚአብሔር ፈቃድ እሱ ነው እያለ ነው። ተለወጡ እንጂ ይህንን ዓለም አትምሰሉ አለ። ታዲያ ይህንን ዓለም የምንመስለው በምንድን ነው? ድርጊት እኮ ነው፣ በሐሳብ ነው እኮ የምንመሳሰለው። ስለዚህ ከሰዎች ጋር አብረን በምንኖርበት እግዚአብሔር በሰጠን በእነዚህ ፕላትፎርም ላይ ዓለም እንደሚታደርገው ጓደኛ እንደሚያደርገው አብሮ ከኛ ጋር የሚሰራ ሰው የሚያደርገውን ነገር ተመሳሳይ ነገር የምታደርግ ከሆነ የእግዚአብሔር ፈቃድ እያደረግክ አይደለም፣ የራስህን ደስታ እየፈጸምከው ነው። የእግዚአብሔርን ፈቃድ ስታደርግ ምን ትሆናለህ? ዓለምን ትንቃለህ። የዓለም ክብር ተራ ይሆንብሃል። ከዛስ በዓለም ላይ ያለ እግዚአብሔር ራሱን ታከብረዋለህ። ለዚህ ነው ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ እንደዚህ አለ፣ ከዓለም ጠራኋቸው ግን የዓለም አይደሉም አለ። ስለዚህ የጠራው ከዓለም ነው። ከዓለም ጠርቶ ደቀ መዛሙርትን ከዓለም ነው የጠራው። አሕዛብ ነበሩ፣ ነገር ግን ክርስቶስ ወደ ራሱ ጠራቸው። አሁን የማን አልሆኑም? የዓለም አይደሉም። ግን የት ይኖራሉ? በዓለም እንድትጠብቃቸው ለምናሉ። በዓለም ላይ ይኖራሉ። በዓለም ላይ እየኖሩ የዓለም ያልሆኑ ግን ከዓለም የመጡ ናቸው። ደግሞ ወደ ዓለም የተላኩ ናቸው። ኦኬ። ስለዚህ በዓለም ይኖራሉ፣ የዓለም ነበሩ፣ አሁን ግን የዓለም አይደሉም፣ የክርስቶስ ሆነዋል። ስለዚህ በዓለም ውስጥ የክርስቶስ ሆነው እየኖሩ ከዓለም ደግሞ የተገዙትን የታሰሩትን በጨለማ ውስጥ ያሉትን ምን ያደርጋሉ? ያድናሉ፣ ይታደጋሉ፣ ወደ ክርስቶስ ያመጣሉ፣ የእግዚአብሔር ልጅ ያደርጋሉ፣ የእግዚአብሔር መንግስት አካል ያደርጋሉ። ታዲያ እሱ የእግዚአብሔር ፈቃድ ነው። በዓለም አስተሳሰብ ውስጥ ያሉትን የእግዚአብሔር መንግስት አስተሳሰብ ምን ያደርጋሉ? ይሰጣሉ፣ ይገልጣሉ። ታዲያ እኔ በዓለም ላይ ኖራለሁ፣ ግን የሚኖረው በእግዚአብሔር አስተሳሰብ፣ በሰማያዊ አስተሳሰብ፣ በክርስቶስ ባህሪ፣ በክርስቶስ ውስጥ የነበረ ሐሳብ በእኔ ውስጥ ሲኖር ማለት ነው። ስለዚህ የእግዚአብሔር ፈቃድን አድርጋችሁ የሚለው ቃል የእግዚአብሔርን ፈቃድ ማድረግ ምን ማድረግ ነው ብለናል? የመጀመሪያው ለእግዚአብሔር ደስታ መኖር ነው። ራስን ለእግዚአብሔር ደስታ አሳልፎ መስጠት ነው። 2 በአእምሮ መታደስ፣ አእምሮን በትክክለኛ ክርስቶስን ወደሚመስል፣ ክርስቶስ እንደሚያስብ፣ ክርስቶስ እንደሚፈልግ ይህንን አእምሮ ለእግዚአብሔር ሐሳብ ምን ማድረግ ነው? ማደስ ነው። በእግዚአብሔር ቃል ማደስ ነው። በእግዚአብሔር ቃል መገንባት ነው። ቀድሞ የነበረውን የስጋን ሐሳብ እንዲሁም የዓለምን ሐሳብ አስወግዶ በእግዚአብሔር ቃል መሙላት ማለት ነው። ያኔ የተቃኘ ህይወት፣ ክርስቶስን የመምሰል ህይወት ይኖረናል ማለት ነው። ታዲያ ቀጥሎ የሚለን ነገር ሁለተኛው ያለው የተሰጠችውን የተስፋ ቃል እንድታገኙ መጽናት ያስፈልጋል አለ። ሁለተኛው ምን መሆን ነው? መጽናት ነው፣ ጽናት ነው። የመጀመሪያ እግዚአብሔርን ፈቃድ ማድረግ ነው። ሁለተኛ መጽናት ነው። ታዲያ መጽናት የሚለው ቃል መጽናት ዝም ብሎ መጠበቅ አይደለም። እግዚአብሔር ያለው የተስፋ ቃል ነው የሚለው። የተስፋ ቃልን ለማግኛት መጽናት ያስፈልጋል። ስለዚህ በዛ በተስፋ ቃል ላይ፣ በተነገረው ቃል ላይ፣ በሰሙት ቃል ላይ መጽናት ነው፣ መርጋት ነው። ስለዚህ በዚህ ዓለም ላይ ስንኖር ክርስቶስ እንዴት እንኖር ዘንድ ነው የነገረን። ስለዚህ ምንድነው የተስፋ ቃል? ክርስቶስ እንደሚመጣ ተነግሮናል። የተስፋ ቃል ወደፊት ክብር እንዳለ ተነግሮናል። የተስፋ ቃል የዘላለም ሕይወት እንዳለ ተነግሮናል። የተስፋ ቃል አዎ ዓለም ጨለማ ናት፣ ነገር ግን
አንተ በጨለማ ዓለም ላይ ብርሃን ሆነ ትኖራለህ። ጨለማ ምን እያደረገ እየታገለ እያደከመ ተስፋ እያስቆረጠ አቅም እያሳጣ ብርሃን በሆነው በክርስቶስ መንፈስ ይሄንን ዓለም ታሸንፈዋል። ስለዚህ የምናሸንፈው በምንድን በእምነታችሁ ነው አለ። ስለዚህ ተስፋ አለን። እኔ ዓለምን አሸንፌያለሁ አለ። ስለዚህ አንተም ታሸንፋለህ አለ። ስለዚህ ማሸነፍ እንችላለን። እንዴት ሆነን ነው ይሄን ነገር መውጣት ምንችለው? በምን አይነት መንገድ ነው? ይሄ ክርስትና እኮ ከባድ ነው። ክርስቶስ አሸንፏል። ይህ ክርስቶስ ደግሞ ከኛ ጋር ነው። አሁን ይሄንን ድምጽ በተለያዩ ስፍራ ላይ ሆናችሁ የምትሰሙ የእግዚአብሔርን ፈቃድ አድርገን የተሰጠውን የተስፋ ቃል ክርስቶስ ሲገለጥ ክርስቶስ ሲመጣ አብረን ለመቀበል የተዘጋጀ ህይወት የሚኖረን በመጽናት ውስጥ መጽናት ሐሳብ ሳይለውጡ ስፍራ ሳይቀይሩ የእግዚአብሔርን ቃል ሳያሸቃቅጡ የእግዚአብሔርን ቃል ከጊዜው ጋር ሰዎችን ለማስደሰት ብለን ወይም ደግሞ የጊዜያዊ ጥቅም ለማግኘት ብለን በመናደርገው ነገር ውስጥ ራሳችንን እያጣን አይደለም። መጽናት ሐሳብ ሳይቀይሩ የተነገረውን ቃል ሳይለውጡ ቦታ ስፍራ ሳይቀይሩ በእግዚአብሔር ላይ ያለንን እምነት ሳይቀይሩ ምን ማድረግ ማለት ነው? መወሰን ነው። ያኔ እግዚአብሔር ከኛ ጋር ይሆናል። እግዚአብሔር ምናለቅሰውን አይደለም የሚሰማው። እግዚአብሔር አምላክ ለነገረን ቃል ያለንን ዋጋ ነው የሚያየው። ራሱ ያውቀዋል። ለምን በዚህ ውስጥ አልፋለሁ ያውቃል እግዚአብሔር። በዚህ ሁኔታ ላይ ያለፍክ ግን ለተነገረው ቃል ያለ ጽናት ግን ይወስናል። ለዚህ ነው ሲተጉ የሚያገኛቸው የሚለው ጽናት ነው። መጽሐፍ ቅዱስ ስለ ጽናት በጣም በትኩረት ያወራል። የሚጸኑ ሰዎች ዛሬም አሉ። ስትጸኑ የእግዚአብሔርን እጅ ታያላችሁ። ስትጸኑ እግዚአብሔር በሕይወታችሁ ላይ ቀዳሚ ይሆናል። ስትጸኑ የምትወዱት ጌታ በምትፈልጉት ስፍራ ላይ በሙላት ይገለጣል። ስትጸኑ እናንተ በቃኝ ስትሉ እሱ እንደገና ይጀምራል። ካልጸናችሁ ግን እግዚአብሔር ልቡ ከሚዋልል ሰው ጋር አይደለም የሚቆየው፣ ከሚጸና ሰው ጋር ነው። በተለያዩ ሚዲያ ላይ እየሰማችሁ ነገር ግን ብዙ ልባችሁን ይዞ ሐሳባችሁን ይዞ አቅማችሁን ያደከመ ነገር ስትጸኑ እግዚአብሔር መጥቶ ከዛ ህይወት ያወጣል።